ሰላም ሰላም የዩቲዩብ ቻናል ሰዎች እንዴት ናችሁ? ሰላም ነው። ዛሬ ያው ማሳያችሁ ሲኤምሲ ተብሎ የሚጠራው አዲስ የተመረቀው ቦታ ነው። እስኪ ሁላችሁም ዛሬ አሪፍ የሆነ አዲስ የተመረቀ አሳያችኋለሁ ቦታ። እስኪ ዛሬ ደግሞ እስከ ወደዚህ ያው እንግዲህ የምታዩት ባንዲራ በጣም ከወዲያ እስከ ወዲህ በጣም ረዝም ባንዲራ ነው አዲስ የተመረቀው። እስኪ ላሳያችሁ። እንግዲህ ወደዚህ ብዙ ነገር አለ። ውስጡ አዳራሽ ነው። ውስጥ በጣም ትልቅ አዳራሽ ነው። እስከ ላይ ድረስ ባንዲራ ተደረገ ማየት ትችላላችሁ ሁላችሁ ማለት ነው። እዩ ስፋቱ እንዴት እንደሚያምር ማለት ነው። ያው እንግዲህ አዲስ ዓለም አቀፍ እንግዲህ የምታዩት በጣም የሚገርም ነው አዳራሹ ራሱ ወደ ውስጥ ማለት ነው። ማዕከላዊ አዳራሽ እንግዲህ ወደዚህ በጣም ትልቅ ነው። እዚህ ጋር የምታዩት ህንጻው ራሱ እንዴት ነው የሚያምር፣ በጣም ያምራል ህንጻ። እዚህ ጋር ሲኤምሲ ቦታ እንግዲህ ህንጻው በጣም የሚገርም ቦታ ነው። እስኪ እንግዲህ የምታዩት ገጣፎ ተብሎ የሚጠራው ቦታ ነው። ይህ ቦታው እንግዲህ ገጣፎ በጣም የሚያምር ቦታ ነው። ጫካ ነው ከዚህ ጋር እንግዲህ እስኪ እንየው። ከዚህ ውስጥ የምታዩት ጫካ ነው ውስጡ። እንግዲህ እንደምታዩት እንግዲህ ታያችኋል። እንግዲህ የምታዩት ጫካው ትንሽ ያው ጫካው እንግዲህ የምታዩት ይሄን ይመስላል። እንግዲህ የዘለቀ ተራራ ነው የምታዩት። እንግዲህ ለገጣፎ እንግዲህ ወደ ክርስቲያን ገባ ነው። ክርስቲያን አይቻልም ብለዋል። ታያችኋል። በጣም ትልቅ አቀበት ተራራ ነው። እንግዲህ መንገዱ አድካሚ ነው፣ የሚከብድ አቀበት ነው። እስቲ እንከተለው። ፀሐዩ ታያችኋል። እዚህ ጋር እንግዲህ እንደምታዩት በጣም ደስ የሚል ቦታ ነው። እርጉ ራሱ እንግዲህ ያው ለገጣፎ ወደ ገጠሩ እየወጣን ዛሬ ስንቀርጽ ያው እንግዲህ ያው ገጠሩ እንግዲህ ያው ይሄን ይመስላል የምታዩት። እዚህ ጋር ብዙ ነገሮች አሉ። ይሄ ቤተክርስቲያን ግቢ ነው። አጥሩ ነው የሚታያችሁ ማለት ነው። እንግዲህ አሁን ወደ ላይ የዘለቀ ወደ ተራራው ወደ ቦታው እየሄድን ነው። እንግዲህ የምታዩት ነው። ዛሬ ማሳያችሁ እንግዲህ ያው የለገጣፎ ወይም የጣፉ ቦታ ነው። ተራራውን፣ ቦታውን፣ ምድር አቀማመጡ እንዴት እንደሆነ የሚለው ነዋ። በጣም የሚገርም ቦታ ነው። እዚህ ጋር የምታዩት ወደታችን የምታዩት ማዶ ጋር ሻገራችን የምታዩት ታያችኋል። ታያችኋል ጫካው ምናምን በጣም የሚገርም ነገር። እስኪ እንሂድ። አሁንም ቢሆን ተራራውን ወጥተን አልጨረስንም። እንሂድ እስኪ። ወደ ላይ ያለው እንግዲህ ምሳሌ የምታዩት ዶር ነው። ታች አስፋልት ነው የሚታያችሁ ነው። በጣም ሜዳ ነው። ማዶ ጋር የምታዩት እዚህ ጋር እዚህ ማዶ እስኪ እንግዲህ እየሄድን አሁን ወደ ላይ እየዘለቅን ነው። ተራራው በጣም ትልቅ ተራራ ነው። ያው ሙሉ አላሳያችሁም፣ ግን ተራራው ማዘቀው የግማሽ ቦታ ስለዚህ ተራራው እያሳያችሁ ነው። ለገጣፎ እዚህ ሲያምሽ ቅቦጭ ያለው ማለት ነው። እዚህ ጋር የምታዩት ማለት ነው። ታያችኋል። አልደረስንም። እየሄድን ነው። እንግዲህ አጋም ተብሎ ይጠራል። አጋም ነው ታያችኋል። አጋም እንግዲህ በእኛ ሀገር አጋም የሚታዩት ይበላል። አፍርቷል። አጋሙ ራሱ ደስ ይላል። በጣም ያምራል። አጋሙ ራሱ በእኛ ገጠር ባህላችን አጋም ተብሎ ይጠራል። እንግዲህ አሪፍ እንጆይ እያደረግን ነው። እንግዲህ ዛሬ እንግዲህ ከቤተ ክርስቲያኑ እንገባ ነበር። ያው አላስገቡንም፣ አይገባም ስላሉ ወደ አጋም ቦታ ነው እየሄድን ያለው። አጋም በጣም ይጣፍጣል። በጣም የሚያምር ነው። እዚህ ጋር ጫካው፣ በዚህ ጋር መንገዱ አይታይም፣ የት እንደሆነ አይታወቅም፣ አይለይም። አጋም ጫካው ዋው! መንገዱ ራሱ ጠፋኝ። ሄድኩበት መንገዱ ራሱ ጠፋኝ።
በዚህ ውስጥ እንግዲህ ያው የምታዩት ጫካ ነው። ያው ብዙዎች አውሬዎች አሉ። ከአውሬው ያው የተጠነቀቅኩና እያየሁ ነው እየሄድኩ ያለሁት። በስመ አብ አንተ ባቡ ሀደ በስመ አብ ሙሉ እዚህ ጋጋ ብዙ ነገር ሊያሳየን ይችላል። ያው ወጣ እያለ እንግዲህ መውጫው ጠፋኝ። ምንም መንገድ ወደ ላይ ያለው ጫካ ነው። እየተመለስን ነው ማለት መንገዱ ትንሽ ያደናብራል። ጥቅጥቅ ያለው ጨለማ ነው ወር ላይ ያለው። በቃ ወደ ገኛንበት እንመለስ መልሰን። መንገድ አለ ብዬ ነበር፣ ወደኛው መንገድ የለም። ወደ ታች እንመለስና ወደ ነበርንበት ወደ እዚህ ጋር ታያችኋል። ይሄ መንገድ ነው። እዚች ይሄን ቆርጬ ስለወጣሁ ነው እኮ። እስኪ ተራራው በጣም ትልቅ ነው። ያው ይሄ ማለት ውትድርና መሄድ ማለት ነው። ይሄ ራሱ አንድ ድካም ነው። ተራራ ለመውጣት ከዚች ቤተክርስቲያን ዙሮ ሲመጡ እንግዲህ ያው ተራራው ወጣችሁ ነው። ይሄን ተራራ ሄዳችሁ ከሷ የምትደርሱት። እንግዲህ የምታዩት ይታያችኋል። አሻግራችሁ ሀገሩን ሁሉ እንግዲህ የሚታያችሁ ማለት ነው። በጣም ትልቁ ሀገር አሻግሮ ከዚሁ ነው የሚታየው ሀገር። ደብረ ብርሃን ወደ አማራ ክልል የሚወስደው መንገድ ይመስለኛል። በጣም ይታያችኋል ሀገሩ እርቀቱ ወደዛ ማለት ነው። ይታያችኋል። ይሄ ደብረ ብርሃን ነው ወደዚህ እንደዚህ የሚያስገደው መንገድ ማለት ነው። እንግዲህ ወደ አማራ ክልል ወደ ሰሜን ሸዋ ሀገር ይሄ ነው የሚያስገደው። እኛ ማዶ በሆነ ነው የምናሳያችሁ። አሁንም ጠጋ ምናምን ማለት ያጋም በጣም የሚገርም ደግሞ ያፈራ ነው አይደል? በጣም ደስ የሚል አጋም ነው። It's the most beautiful place and the best treat. Hey, come on. Let me say to these people hi. Hi! Family, hi. Family. We are enjoying here in Addis Ababa. ይሄ ብሮ ጓደኛዬ ነው። እየበላ ነው ጠጋ ደስ ብሎት አጋሙ። በዚህ ጋር ቤተክርስቲያን ላይ ወጣ ታያችኋል። እዚህ ጋር ወደ ታች የሚታየው መቃብር ነው ቤተክርስቲያን ውስጥ። እንግዲህ ተራራውን ወጣን ላይ ደረሰናል። ተራራውን ወጣን ወደ ላይ ደረሰ። ይሄ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተዋህዶ ቤት ነው። እንግዲህ ያው ተራራውን ወጣን ከዚህ ደርሰናል። ይሄ ቤተክርስቲያን እንግዲህ የምታዩት አቦ ተብሎ ይጠራል። በጣም ጫካ ውስጥ ያለ ቤተክርስቲያን ነው። በጣም ደስ የሚል ነው፣ ያምራል። እዚህ ጋር የምታያቸው ያለ እዚህ ጋር ደስ ይላል። እንግዲህ እዚህ ጋር የምታዩት ደግሞ ወርታች ያው ባልጮም ቃስ እየነገራችሁ ያው ወርታች ያለው የምታዩት ቀብር ምናምን ቤተክርስቲያን ቀብር ኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን አቦ ይባላል። ወደ ጣፎ ቦታ የሚገኘው ቦታ እዚህ ጋር ደግሞ እንግዲህ ያው ጣፎ ብላችሁ ስትመጡ ያው አቦ የሚባል ቤተክርስቲያን ትንሽ ጫካ ነው። ወደ ጫካ ውስጥ ነው ያለነው። እንግዲህ እንዳሳየዋችሁ ላይ ወጥተናል። ቤተክርስቲያኑ ላይ ወጥተን ነው። እስኪ ከተማ ወደዚህ የሚታያችሁ ይታያችኋል አይደለ? እዚህ ጋር ማለት ነው እንግዲህ እንግዲህ ያው ወደ ላይ ወጥተን ነው እያልን ያለነው። አንድ ነው ያው እንግዲህ አሳይቻችኋለሁ። ይሄ እንግዲህ ቤተክርስቲያኑ ጫፍ ነው። ወጥተን ነው ቤተክርስቲያኑ አይዘወት ነብር አለ ሲሉ ግን ያው ትንሽ ፈርቼ ነበር። ነብር አለ ምናምን እያሉ ጫካው ውስጥ ያው ላሳያችሁ ሞከሬ ነበር ወደ ውስጥ ወደ ጫካው ውስጥ ግን ትንሽ ነብር አለ ሲሉኝ ተመለስኩና ወጣሁ። ዋሻ ውስጥ ናት ቤተክርስቲያን ያለችው። ያው ለማየት ሞከሬ ነበር። ያው አይገባም ባው የሚለው ዋው ያምራል። በጣም ነው የሚያምረው። ያው ጫካ መሆኑም ደስ ይል ነበረ እና ደስ ይል ነው። እዚህ ጋር ቤተክርስቲያን ይባላል። ይሄ ነው በጣም ደስ ይላል። ቤተክርስቲያናችን ኦርቶዶክስ ቤተክርስቲያን ተዋህዶ ደስ የሚል ነው። እንግዲህ ቤተክርስቲያን አቦ ተብሎ የሚጠራው ቤተክርስቲያን እስኪ እንዴት እንደሚያምር እስኪ ዋው አያምርም? በጣም ያምራል። ደስ የሚል ነው ቤተክርስቲያን በጣም አቦ እንግዲህ አቦ ቤተክርስቲያን በጣም የሚያምር ነው። የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የተለያዩ ሊቃውንቶች፣ ዲያቆኖች፣ የተዘመሮች እዚህ ጋር እንትን የሚሉበት ነው።
ገና አላለቀም። የሚያምር ነው። እስኪ እንዴት እንደሚያምር ማለት ነው። እና ግቢው ምናምን ያምራል፣ ደስ ይላል። ሰው እየመጣ ነው። ታችን ነበር አሁን ለፖላ አሁን እየመጣ ነው። ገና እስኪ የትም እንድናገኘው አላውቅም። ሰው እንግዲህ ላይኛውን ነው ላይኛው ነው እንግዲህ እስኪ በቤተ ክርስቲያን አድርገን በአቦ ቤተ ክርስቲያን ጣፉ እንግዲህ አቦ ቤተ ክርስቲያን አድርገን ላውን እየወጣን ያለ ነው። ሰው እዚህ ጋር የምታዩት እንግዲህ በጣም ሜዳ ነው። ይታያችኋል ሜዳው ማለት ነው። እዚህ ጋር ይታያችኋል። ሰፈር ነው። ሰው ቤተ ክርስቲያን ወደ ስመጣ በጣም ታምራለች፣ ደስ ትላለች። Here we're going to enjoy our Tala here Allah in Gawasa. It's actually very close to Addis Ababa. Look at this. This is a local drink. Oh, thank you. Cheers, bro, for our love. Let's enjoy. Wow! Addis Ababa is not good, but here we got this drink, man. This is what we love so much. ጋዋሳ እንግዲህ ጣላ ይጠጣል ነው እንግዲህ ጋይሶች። እስኪ ጣላው አሪፍ ጣላ ነው። ደስ የሚል ጣላ ነው እንግዲህ። እንዴት ናችሁ? ሰላም ነው? ማነው ስሙ? በረከት። የአርሰናል ደጋፊ ስሙ ማን ነው? ያብስራ። የሆነ ነገር በል እንጂ ምንድነው ዝም የምትለው? የአርሰናል ደጋፊ ነህ? አርሰናል ትወደዋለህ? ሪሊ? የአርሰናል ሲያወራ በጣም ስትል እንደዚህ ነገር ነው የምታገኘው። አዲስ አበባ ምንም ነገር የለም። ጋዋሳ ነው እንግዲህ ወደዚህ ከተማ ማን ይባላል? ይሄ ጋዋሳ ትንሽ ወደዛ ሲል ጣፎ ምናምን ነው። ከጣፎ ትንሽ ራቅ ብሎ የምትገኘው ማለት ነው። ወደዚህ ጋዋሳ አውሩ ማነው ስሙ አልከኝ? አንተ በረከት። አንተ ያብስራ ማን? ያብስራ ኪሮስ። ዋው ጋዋሳ ውስጥ እዚህ ጋር ወደዚህ ደግሞ ስነድ ደግሞ ቀብር ነው የሚታያችሁ። ቤተክርስቲያን ቀብር ውስጥ በዚህ ነው ሰው መንገዳችን። ሰው እንግዲህ ያው ተጎልቶ ባይታይም ሰው እዚህ ጋር መንገዳችን ይሄ የምታዩት እንግዲህ ጋዋሳ ውስጥ የሚገኘው ቤተክርስቲያን መድኃኔዓለም ታወራሽ በላይ ሀይቅ አስብ ነው የሚወራ አይጮህም። እሱ እንግዲህ እዚህ ውስጥ መቃብር ምናምን ነው የምናልፍበት መንገዳችን ላይ ታያችሁ ጋይስ። ሰው እንግዲህ ያው ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ዛሬ ስናስጎበኛችኋል ነው። ያው አሪፍ ቦታ እያሳየናችሁ ነበር የቆየነው። መንገዳችን በዚህ ነው። በቃ እንግዲህ እየወጣን ነው ዛሬ እንግዲህ ጣፎ በሚባለው ቦታ ጋዋሳ ተብሎ ከሚጠራው ቦታ ነው እንግዲህ ዛሬ ስናሳያችኋል ነው። ይሄን ይመስል ነበር ፕሮግራማችን። ስንወጣ መጨረሻው ውስጥ እየወጣን ነው እንግዲህ የዛሬ ፕሮግራማችን ይሄ ነው። ያው መቃብሩ ዛሬ ውስጥ በዚህ ነው መንገዳችን፣ በመቃብሩ ውስጥ ነው መንገዳችን። ሶ እንግዲህ ያው እንግዲህ ዛሬ ፕሮግራማችን ምን ይመስላል። ቀጣይ ደግሞ እንግዲህ አሪፍ ቦታ እናሳያችኋለን። እንግዲህ ወዳችኋለሁ። ሰላም። ወደዚህ ቦታ ስትመጡ ሰብስክራይብ፣ ኮፒ ሊንክ፣ ሼር እያደረጋችሁ ያው ሰብስክራይብ እንዳይረሳ ጋይሶች። እንግዲህ ይሄን ይመስላል እንግዲህ ዛሬ ፕሮግራማችን እንግዲህ ይሄን ይመስላል። ሰላም ሁኑልኝ። ወዳችኋለሁ። ሰላም ሁኑልኝ።